አሁን ይሄን ሐሳብ ካነሳ እስከ መጨረሻ ደቂቃ ፖዝ አድርግልኝ። የኦርቶዶክስ ፖዝ አድርገው እኔ ማወቅ ስለፈልግ ነው። እነዚህ 3 ደቂቃ ነው ያለ 3 ደቂቃ ነው ፖዝ የተደረገልህ። አንድ ጊዜ ቆይ 3 ደቂቃ 30 ሰዓት ይሆንባል። የኦርቶዶክስ እሺ ይሆንብኛል። ኦኬ ከነዚህ ሪፈር ማድረግ አውደ ምሕረት ላይ ቆመ ከነዚህ የጠቀስክ የምታስተምር ከሆነ ስብከቶች ላይ ከነዚህ የጠቀስክ የምታስተምር ከሆነ ጥያቄ ላይ ለምንድን ነው የማትጠይቀው? ያ መልካም እሺ፣ ልመልስ አዳምጡኝ። እሺ አሁን ይህ ጥያቄ ቴዲ የጠየቀው ስለሆነ አንተ ልታደምጥ የሚገባው ወንድማችን ኤርሚያስ ጣልቃ እኛ ኦርቶዶክሳውያን ችግር የለውም። እኔ በፈለግከው ሰዓት አቁም በለኝ፣ ግን በደንብ አድርገህ አዳምጠኝ። እኛ ኦርቶዶክሳውያን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። የሃይማኖት መመስረቻ ማለት የሃይማኖት መከራከሪያችን መጽሐፍ ቅዱስ ነው። ሌሎች መጽሐፍቶችን ለምንድን ነው ቤተክርስቲያን እየጠቀስኩ ዛሬ ከዚህ ወንድሜ ጋር ማላነሳው? ምሳሌ ልስጣችሁ፣ በጣም ሲምፕል ምሳሌ ቅድም ሳነሳ ነበር። ሌላ ነገር ደቂቃ እኮ ፖዝ የተደረገው አዳምጣው ማይክ ሚዩት አድርግና ራስ አዳም ደቂቃ ሚዩት የሆነው እንድታዳምጥ ነው። ደቂቃ ፖዝ የሆነው እንድታዳምጥ ነው። ፖዝ አድርገውና ለአንተ ጥያቄ አለኝ። ደቂቃ ቆየ ፖዝ ከሆነ ብራዘር 3 ደቂቃ ጨምርላለሁ። አንዴ የኔ ጥያቄ ስለሆነ ይመልስልኝና ወደ አንተ እመጣለሁ። ችግር የለውም። እሺ እየቆረቆረን ቢሆን አዳምጥ። ደቂቃ ፖዝ የሆነው እንድታዳምጥ ነው። የኛ የቤተክርስቲያናችን የሃይማኖት መመስረቻችን መጽሐፍ ቅዱስ ነው። ኦኬ ከፕሮቴስታንት ወንድሞቻችን ጋር የምንለያይበት ትምህርት አዋልድ መጽሐፍት ሳይሆኑ መጽሐፍ ቅዱስ ነው። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ የመጽሐፍት ሁሉ ልጆች አሉ፣ እነሱ ደግሞ አዋልድ መጽሐፍት ይባላሉ። አዋልድ መጽሐፍቶቻችን የሃይማኖት መመስረቻዎች አይደሉም። የቃል ኪዳን፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶቻችን ናቸው። ስለዚህ ከአንድ ፕሮቴስታንት ጋር ስናወራ የምንወያይበት ሰነዳችን መጽሐፍ ቅዱስ ነው። ኦኬ አንድ ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እግዚአብሔር የለም ብሎ ለሚያምን ሰው ሙሴ ቀይ ባህርን ከፈለ ብዬ መንገር ለሱ የሚጠቅመው ነገር ምንድን ነው? በመጀመሪያ ሙሴ ቀይ ባህርን እንደከፈለ ለማመን በመጀመሪያ ማመን ያለበት አንተ ገብቶ አያውቅም። አንተ አታወራ እስኪ ጨርስ አዳምጠኝ ቴዲ። ስለዚህ በመጀመሪያ የምናስቀድመው ሀልዎተ እግዚአብሔርን ነው። አየህ ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት እንዳቆመ ከመንገድ ለዚህ ሰው በመጀመሪያ መሰብክለት እባክህ አዳምጠኝ። ለዚህ ሰው በመጀመሪያ መሰብክለት እግዚአብሔር መኖሩን ወይ ያለመኖሩን ነው። ስለዚህ አዋልድ መጽሐፍቶቻችን በኦርቶዶክስ ያረዳድ የሚፈቱ እንጂ ከፕሮቴስታንት ወንድሞቻችን ጋር የምንወያይባቸው ጉዳዮች አይደሉም። በመጀመሪያ አዋልድ መጽሐፍቶቻችን ዙሪያ አንተ ጥያቄ ከማንሳት በፊት በመጽሐፍ ቅዱስ የትምህርቶቻችን ዙሪያ ማመን አለብን። ይሄ ሰው እንኳን አዋልድ መጽሐፍ ቅዱስን እንኳን በቅጡ የሚያውቅ አይደለም፣ እንዲህ በቅልጥፍናው አዋቂ እንዳይመስል። ስለዚህ አሁን በአዋልድ መጽሐፍ ሳይሆን የምናወራው በመጽሐፍ ቅዱስ ነው። ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ነው ጥያቄ። ይቀጥል፣ አደምጣለሁ። 3 ደቂቃ ነው ያለው። እሺ እዚህ ጋር እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምረኛለህ። 6 ነው ያለኝ አይደል? እዚህ ጋር በፍጹም አይጨምርልህም። 3 ደቂቃ ነው ያለው። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾች ነው። እኔ እኮ በእናታቸው እኔ እዚህ ጋር ማከብራቸው ሰዎች አሉ እያደመጡ ያሉ 22,000 ሰው ባለበት ቦታ እንዴት ነው የምንጨቃጨቀው? ቀላል ነገር ነው እኮ ይጠይቃል። ከዛ ደግሞ እሱ እንትን ይለው ኤርሚያስ እሺ ሂድ። እኔ አዋዩ ነኝ። እኔ ምላችሁ ስንት ደቂቃ ነው የቀረኝ ቴዲ? ስንት ደቂቃ ነው የቀረኝ? 3 ደቂቃ ነው ያለው። ቆይ 4 ደቂቃ አለ። ምክንያቱም አንተን ስጠይቅ ፖዝ ስላደረኩኝ 4 ደቂቃ አለ። በ4 ደቂቃ ጥያቄዎቹን የጠየቀው ጥያቄ ካለመመለሱ ትሄድበትና ተጨማሪ የምጠይቀው ጥያቄ ካለ ታብራራለህ። 3 ደቂቃ ጨምርልሃለሁ ያልከኝ። እሺ 5 ደቂቃ አለ። ችግር የለውም 5 ደቂቃ ሂድ። በፍጹም 5 ደቂቃ ለምን ትጨምርለታለህ? 3 ደቂቃ ነው የቀረው። 4 ደቂቃ ሲጨምር ያለው 4 ደቂቃ ብቻ ነው መሰለኝ። ለአንተም ሰጣሃለሁ። አሁን እንዴት መሰለህ? አይ ከዚህ በላይ የልጅ ጨዋታ ከዛ በላይ አላደምጠውም። ይቅርታ። አሁን እያንዳንዱን ደቂቃ ኢፌክቲቭሊ የተጠቀምን አናስመስል ስንከራከር ነው። በቃ 4 ደቂቃ ነው ያለው። ያቆሙ 3 ደቂቃ ላይ ነው 1 ደቂቃ ጨምርክለት። ስንከራከር ውለን በልቶ ፈንቶ ነገር እያንዳንዱ ደቂቃ ኢፌክቲቭሊ የተጠቀምን አፍታናል። ቴዲ ፕሊስ እባክህ አሁን ጊዜ አንፍሽ። ያለው 4 ደቂቃ ነው። በ4 ደቂቃ ውስጥ ይነገር። እኔም ሰዓት አንድ ጊዜ አወያዩን ነኝ።
5 ደቂቃ ሰጥቼዋለሁ። ተጨማሪ ላንተ ደቂቃ ሰጣለሁ። ፔሪድ 5 ደቂቃ አለው። እንደዚህ ኦኬ 4 ደቂቃ እንዳለቀ እኔም ቀጥላለሁ ሐሳቤ ለአንተም ሰጣለሁ። ችግር የለም። እሺ እዚህ ጋር አንድ ቀንጨብ አድርጌ ላሳይ። በቂ ደቂቃ ሰጣለሁ። ተጨማሪ 1 ሰዓት ሰጣለሁ። ኖ አያስፈልገኝም። ሌላ ተጨማሪ ደቂቃ ችግር የለውም። ካላስፈለገ ደግሞ ሰጥቼዋለሁ ይናገር። ችግር የለውም። በደቂቃ በቂ ደቂቃ ሰጣለሁ። 15 ደቂቃ ተሰጥቶት የጥያቄውን ጊዜ ጨርሷል። እኔ 15 ለመጨረስ እንኳን ይኸው 5 ጊዜ እንደ ህፃን ልጅ እየተለመነ ኢንተራፕት እያደረገ ማለት ቴዲ እኔ ኦኬ ምንድን ነው ያለው እዚህ ጋር እንግዲህ የኢትዮጵያ ኦርቶዶክስ ክርስቲያን ዲያቆንና መምህር ብሎ ያለ ወደ ምሕረት ላይ የሚሰብከው ዲያቆን በስነ ምግባር እዩት እንዴት ኢንተራፕት እንደሚያደርግ። ሁለተኛ በቤተ ክርስቲያኒቱ መጽሐፍቶችም በመጽሐፍ ቅዱስም ነው፣ በሁለቱም ነው ያወራሁት። በመጽሐፍ ቅዱስ በአምላኬ ቃል አውርቻለሁኝ፣ በቤተ ክርስቲያኒቱ መጽሐፍቶች አውርቻለሁኝ። በሁሉም ላይ ማን እውቀት እንዳለው ማ እውነት እንዳለው ማ እውነት እንደሌለው ከወንጌላውያኑና ከኦርቶዶክሳውያኑ ማን እንደሆነ ዛሬ 23,000 ሰው ባለበት ለብዙ ዘመን ስፈልገው ነበር። ፈለገን እንደውም ስላገኘሁት መድኃኔዓለም ጌታ ኢየሱስ ክርስቶስን እጅግ አድርጌ አመሰግናለሁ ማለት ነው። ከማጋ እንደምታወራ ማወቅ አለበት። እሺ ምን አለ በቤተክርስቲያኒቱ መጽሐፍት ላይ እዚህ እኔ ፊት አልጠየቅም ብሎ ያለውን እሱ ግን በአውደ ምሕረት ላይ እያለ ይሰብካል። ክርስቶስ ሰምራ ገድል ላይ እጅግ በጣም ድንቅ ቃል እናገኛለን። በእውነት የእናታችን የቅድስት ክርስቶስ ሰምራ ረድኤት በረከት በሁላችን ላይ ይደረብን። ርዕሳችን ስለ ስላት ነው። ሚዩት አድርግ የፈለኩትን ማውራት አለብኝ። ሚዩት አድርግ። ቅድስት ክርስቶስ ሰምራ ከዕለታት በአንዱ ቀን ማለትም በመጋቢት 27 ከስጋ ወደ እሺ ይህንን እንግዲህ አስተማረው እሱ ነው። የክርስቶስ ሰምራ ገድል ይሄ ነው። እዛ ህዝብ ፊት መጽሐፍ ቅዱስ አንብቦ በማያውቅ ህዝብ ፊት ይናገራሉ፣ ይሄንን ይሰብካል። እዚህ ግን ሲመጣ ና ተጠየቅ ተብሎ ሲባል ግን ወገቤን ይላል፣ እንዳያችሁት ማለት ነው። እሱ ብቻ አይደለም፣ ከሊቅ እስከ ደቂቅ ያሉት ኦርቶዶክሳውያኑ እንዲሁ ናቸው። በእነዚህ መጽሐፍቶች እዚህ 23,000 ሰው ባለበት ለጉራ አይደለም። በእነዚህ መጽሐፍቶች ከጳጳስ ጀምሮ እስከ ዲያቆን ድረስ ያለው አንዳችሁም በኤርሚያስ ፊት ቆማችሁ የምትሞግቱ ከሆነ በሌላ ጊዜ ላይ አለውኝ። መጽሐፍ ቅዱስንም በተመለከተ እነዚህን መጽሐፍቶች በተመለከተ እኔ ሳውራ በእነዚህ ብቻ ላውራ አላልኩም፣ በመጽሐፍ ቅዱስም አልኩ። ናና ሞግት ብሉይ ኪዳንና አዲስ ኪዳን ማለት ነው በሚነሱ ኢሾዎች ላይ ኦኬ። ስለዚህ ጥያቄ ላይ ስቀጥል በቅዱሳን ስዕላት ላይ አድሮ ቅዱስ ሚካኤል ያናግርሃለሁ እያልኩ ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? ኦኬ የጠየቀኝ ጥያቄ ስለ ታምራት ነው። በስዕሉ ላይ አድሮ ያናግርሃል ሚካኤል? በስዕሉ ላይ አድሮ ያናግርሃል? የጠየቀኝ ጥያቄ ስለ ታምራት ነው። ሊሳዳብኝ በስዕሉ ላይ አድሮ ያናግርሃል? አልመለሰልኝም። በቃ አልመለስክልኝም። ወደሚቀጥለው ሄደ። የበለዓም አህያ ተናግሮ አንተ ወደሚቀጥለው ሄዳለሁ። ስመልስልህ ስዕል አህያ አይደለም፣ አህያና ስዕል ላይ ስመልስልህ አዳምጠኝ። ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር እኔ ጠይኩህ ስለ ስዕላት ነው። አንተ ስለ አህያ አትመልስ። ፕሊስ እባክህን በአፍህ አትጸዳዳ። ኤርሚያስ በአፍህ አትጸዳዳ። ያላልኩትን አትበል። ያነጋግራል ብያልኩህ መልስ የለም። እኩል አታውራ። መልስ የለም። አንድ ደቂቃ ነው ያለው። አንተ እሱን ቁጭ ብለህ ቆጠር። አንተ አቅም ካለህ 20 ደቂቃ ይጨመርልህ። እንደገና 20 ደቂቃ ጠይቀኝ። በሆኑ ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ስል ማንም አያድንህም። እውቀት ነው የሚያድንህ። እውቀት ካለ ነፃ ያወጣል። ለማንም አይደለም። በቲፎዞ ብዛት በእንትን አመልማለ ጉሜ በማስጨፈር አይደለም። ህዝብ ይፈርዳል። እናንተ ማንም አልወከላችሁም። የሆነ እምነት ተከታዮች ናቸው። በቃ የምታምኑት እምነት አለ። የገባችሁና የደረሳችሁበትን ታስረዳላችሁ። ነገ ደግሞ ከፈለገ የተሻሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ይመጣሉ፣ ያስረዳሉ። መምህራኖች አሉ። እዚህ ጋር ያንተ አለማወቅ ያንተ ነው። ያንተም ጥንካሬ የቤተ ክርስቲያን ነው። ያንተ ድክመት የፈለገ ነው። የኤርሚያስ ድክመት የኤርሚያስ ነው። የኤርሚያስ ጥንካሬ ካለ ያሳደገችው ቸርች ነው። ድክመታችንን ከቤተ ክርስቲያን ጋር አታች አናርግ። አይዶኖ ማን እንደደከመ አላውቅም። ከደከማችሁ ማንበብ ነው በቃ አለቀ። ሌላ ነገር የለውም። ስለዚህ ፖይንቱ ምንድን ነው? ልንማማር ነው። እኔ እውቀት እያገኘሁባችሁ ነው ያለሁት። እውቀት እያገኘን ነው። ነገ ከነገ ወዲያ ይቀጥላል። ዛሬ በስዕል ነው፣ ነገ ደግሞ በእንትን። ስለዚህ ኤርሚያስ ጥያቄውን አንዴ ይጠይቅህ። ከዛ በኋላ አንተ እየመለስክ እያለህ አቁም ካለ የደቂቃው ቅድም ለአንተ እንደሰጠሁት አቁም በቃ ተመልሶልኛል ስትለው እንዳስቆምኩልህ ማለት ነው።
በቃ አልተመለሰልኝም ካለ እሱ ማብራሪያ ይሰጣል። አንድ ኤርሚያስ ድገምልህ ጥያቄው። እሺ አይ ድጋሚ አልጠይቀውም። ወደ የሚቀጥለው ጥያቄ ሚካኤል ሆነ ማርያም ሌሎቹ በስዕል ላይ አድረው ይናገራችኋል ወይ ብዬ ስለው ሊመልስልኝ አልቻለም። ምክንያቱም በቤተክርስቲያኒቱ መጽሐፍቶች ተገልጠው ታምራቶች የቤተ ታምራቶች ይደረጉ መልስልኛል። መልሶልኛል ካልኩ መልሶልኛል። መልሶልኛል ብዬ ካልኩ የግድ ልመልስላት በላይ መልሰልኛል እኮ ሚካኤል አሁንም ደቂቃ ኢምፖዝ አድርግልኝ ቴዲ። እሺ እንግዲህ ልብ በሉ ምን ያህል ረባሽ መምህር ዲያቆን ተብሎ የሚጠራ ሰው እንደሆነ ማለት ነው። ለስድስተኛና ለሰባተኛ ጊዜ ነው የሚለመነው። የእኔ ጥያቄ ጊዜ ነው ይህን ያህል የረዘመው። የእሱ ጥያቄ ጊዜ መደዳውን ሲጠይቅ ዝም ነው ያልኩት። this is orthodox ኦኬ። ስለዚህ ሚካኤል በስዕሉ ላይ አድሮ ያናግራሉ የማርያም ታናግራለች ብዬ ስላልመለስክልኝም በቤተክርስቲያናችሁ መጽሐፍት ቀዊሜ ቅድመ ስእለከ ሶባ አወትር ስኢለ በብሂለ ኦሆ ፍጡነ አስማኒ ቃል ብሎ የሚለው ሰላም ለልሳንከ ድርሳን ማን ነው መልክአ ሚካኤል ላይ የተጻፈውን እና ሌሎችም በገድላትና በድርሳናት ላይ የተጻፉትን እሱን እኔ ፊት ልትመልሰው አልቻልክም። ምክንያቱም መጽሐፍ ቅዱስ አታውቅም። እሺ ኤርሚያስ ሁለት ደቂቃ አለ። እሺ ሁለት ደቂቃ ልቀጥል። እሺ አንድ ደቂቃ እኮ ነው የቀረው ቴዲ። ማን ተራፍት እያደረግን ፖዝ እያደረኩኝ ነው። ሁለት ደቂቃ አለው። አይዞህ ጨምረህ ሰተኳል ብለው እንደሚታው ደማምረህ ነው አትስተይ። ችግር የለውም ነው አይደለም፣ ችግር የለውም ቴዲ። አንተ ስለሆንክ ባለመብቱ ጨምረህ እየሰጠ ስለሆነ ችግር የለውም። ይቀጥል። ችግር የለውም። ሁላችንም የምንታዘበውን እንታዘባለን። ቀጥል። የለውም ለምክንያት እንዳትመች አድርጌ ነው ምልክት አለቀ። ይሄ ችግር የለውም። ምንም የሚባል ነገር የለም። 2 ሰዓት ከሆነ 2 ሰዓት ሰጣለሁ። አታስብልኝ። አንተም ከኔ ጋር ዲቤት ገባ ማለት ነው። ዲቤት አይደለም፣ በደቂቃ ጉዳይ ምንም ስጋት አይገባም። በቂ ደቂቃ ሰጣለሁ። በቂ ደቂቃ ሰጣለሁ። እሺ ታዘበኝ። ደቂቃ እሺ አይ ነው ደቂቃ አልፈልግም። ኤርሚያስን በሰዓት ጉዳይ ላይ በደቂቃ ጉዳይ ላይ ጥያቄ ካለ በቂ ደቂቃ ሰጣለሁ። ለምክንያት እንዳትመች ነው ማለት ነው። ቴዲ ደቂቃ አልሰጠኝም የምትለው ነገር እንዳይኖር ማለት ነው። ጨረስኩ ስትል አስቁሜ መጨረሻ ላይ ሰመራይዝ አድርገህ እንሰነባበታለን። እሺ ስለዚህ የምታወሩበት ጉዳይ ስላለ አሁን አያስቸኩልም። ባክ ኤንድ ፎርዝ እናድርገው ነው እያልኩ ያለሁት። እሺ ኤርሚያስ ሁለት ጥያቄ አለኝ። ቅድም ስለ አድኖ ተብሎ ይጠራሉ ብለኸኛል። አንደኛ የሚካኤል ፎቶ ላይ ተገልጦ ማርያም ፎቶ ላይ ተገልጣ ወተት ታፈልቃለች፣ ትናገራለች፣ ደም ታወጣለች፣ ፍርድ ይናገራሉ፣ ሽንኩርቱ ሸተተኝ ይላሉ ምናምን ነገር ተብሎ የሚባለው ንግግር በሙሉ በስዕል ላይ ተገልጠው ነው የሚናገሩ ተብሎ የተባለው መልስ የለውም። this is orthodox። የሚቀጥለው ሌላኛው ጥያቄ ጠይቄ መልሰልኛል። ሌላኛው ጥያቄ ስዕላት ስለ አድኖ ናቸው ብለሃል። ስለ አድኖ ከሆኑ አንተን ስዕላት ያድነዋል? ከምንድነው የሚያድኑት? ኦፍኮርስ ያድኗል ስንል ከዘላለም ሞት አይደለም። ከዘላለም ሞት ስመልስ አዳምጠኝ እኮ እየመለስኩልህ እኮ ነው። ወይ ጉድ! ኦኬ እውር አይን ነገ ይበራል ሲባል የዛሬ እንዴት ልደራላል? መልስ ቅዱሳት ስዕላት ያድናሉ። እየመለስኩልህ ነው። ስመልስ መልስ ማለት እኮ እውቀት አይደለም። አዳምጠኝ። ቅዱሳት ስዕላት ኦፍኮርስ ከደዌ ያድናሉ። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ አንተ ውርውርን ብለህ ቅዱሳት ስዕላት ከደዌ ስጋ ያድኑናል። እንዴት ከፈለክ አሁን መጽሐፍ ቅዱስ ማስረጃ አውጥቼ አሳያለሁ። የመጨረሻ ጥያቄ ይህ መንፈሳዊ ህይወት እየተሳሳክ በቲፎዞ መንግስተ ሰማያት አትገባም። የትኛውም እምነት ውስጥ ያለ ትፋለጣለህ፣ ታስረዳለህ፣ ትቃጠላለህ፣ ትደባደባለህ። አይስክሬም እየላስክ አትገባም። የገባህን ታስረዳለህ። ራስን ችለህ ወይ ገሃነም ወይ ሲኦል ነው የምትገባው፣ ወይ ገነት ነው የምትገባው እስከሚገባኝ ድረስ። ስለዚህ እዚህ ጋር የምናደርገው ውይይት ይሄ የህይወት ጉዳይ ነው። ወደ ዘላለም ህይወት የምትሄድበት ወይ ወደ ዘላለም ሞት የምትሄድበት እንትን አናድርገው። የህይወት ጉዳይ ስለሆነ ፕሊስ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። አንድ ደቂቃ ነው ያለኝ። ስለዚህ ቅዱሳት ስዕላት ያድናሉ ብሎ ስለ አድኖ ይላሉ። ከምን እንደሚያድኑት እንኳን አያውቅም። እሱም አይደለም ሌሎቹም አይደለም። ከመጡ ሌሎች በሌላ ጊዜ አሁን አትደርብብኝ ጥያቄ ከደዌ ስጋ አድምጠኝ። ደቂቃ ኢምፖዝ አድርግልኝ። አንድ ጥያቄ መጨረሻ። እሺ ስዕል አድኖ ብላችሁ የምትሏቸው
ሰዎች ሲቀዷቸውና ሲያጨማድዷቸው ራሳቸውን ከጨምዳጅና ከቀዳጅ እጅ ያድናሉ? መልካም የጠየቀኝን ጥያቄ ስመልስ ሰውን ማዳምጠኝ። ጌታ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በመስቀል ሲሰቀል ራሱን ስላላዳነ ኢየሱስ አዳኝ አይደለም አይባልም። ሲቀጥል ኢየሱስ ክርስቶስን ወንጌል ይሰበክ ስመልስ አዳምጠኝ። ለጆሮ ቢቆረቁርም አዳምጠኝ። የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ በጥፊ ስለተጸፋ፣ መራቅ ስለተተፋበት፣ በጅራፍ ስለተገረፈ፣ ከሊጦስትራ አደባባይ እስከ ቀራንዮ ድረስ ሕማምን ስለተቀበለ የማይሞቱ አምላክ ሞትም ስለሞተ እንኳን እኛን ራሱን ማዳን አልቻለም አይባልም። ይሄ ልጅነት ነው። ይሄ አላዋቂነት ነው። የጌታችን የኢየሱስ ክርስቶስን ወንጌል የሰበኩት ቅዱሳን ሐዋርያት በጥላቸው ድውያንን የፈወሱት እነ ጴጥሮስ እነ ጳውሎስ በመስቀል ተዘግዝቀው ሲሰቀሉ በሰይፍ አንገታቸው ተቀልቶ ደማቸው ሲፈስ ራሳቸውን ስላላዳኑ አይ አዳምጠኝ እባክህን እስኪጨርስ አዳምጠኝ። እስኪጨርስ አዳምጠኝ። መልሰህልኛል እኮ የመጨረሻ ጥያቄ ነው አይደል? ጨርሰሃል። ሁለተኛው ቻፕተር እንሄዳለን። እሺ ጨርሰሃል። ወደ አንተ እመጣለሁ። ችግር የለውም። እሺ ወደ አንተ ነው የሚመጣው። ጨርሰሃል። የዚህኛው ላይ ግን ሀሳብ እሰጣለሁ ማለት ነው። እሺ ምንድን ነው የጠየቁት ጥያቄ? ልብ በሉ። እሱ ቅዱሳት ስዕላት ስዕል አድኑ ብሎ የሚላቸው ያድናሉ ብዬ ስለው ያድናሉ አለኝ። ከምን እንደሚያድኑት ግን ሊመልስልኝ አልቻለም። ቅድም ልብ በሉ። አንድ ሁለተኛ ስዕል አድኑ ብለው የሚሏቸው ከሚቀዷቸውና ከሚጨመድዷቸው ሰዎች እጅ ወይ በሌባ ሲሰረቁ ወይ በእሳት ሲቃጠሉ ራሳቸው ሊያድኑ ይችላሉ ወይ ብዬ ስለው ትክክለኛ መልስ የመልሰልኝ ጌታችን መስቀል ላይ ተሰቅሎ ሳለ ራሱን ማዳን አልቻለም። የእኛም ስዕሎች ራሳቸውን ማዳን የማይችሉት እንደ ኢየሱስ ክርስቶስ ለሰው ልጅ መከራ እየተቀበሉ ነው እያለን ነው። ሰሙ እንግዲህ ኦርቶዶክስ አላልኩም እንደዛ አላልኩም እንደዛ አላልኩም። አርሳናል። እሺ ቴንክ ዩ። ከመጀመሪያው ዙር በበለጠ ሲሪየስ ነው መሆኑ የመጨረሻ ዙራችን ስለሆነ ማለት ነው። ማጠቃለያ ነው። ከዚህ በኋላ ምንም ጥያቄ የለም። ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄህን ጽድት አድርገህ የፈለከውን ጥያቄ ትጠይቃለህ። ፈለገ ከጠየቅ በኋላ ስንት ደቂቃ ልስጠው እንዲመልስ? 2 ደቂቃ ከሆነ በ2 ደቂቃ ውስጥ እንደፈለገ አድርጎ ይመልሳል። አልመለስክም መልሳል የሚባል ባክ ኤንድ ፎርዝ አልፈቅድም። የመጨረሻ ኤርሚያስ ትጠይቀዋለህ። 2 ደቂቃ ሰጠዋለሁ። በ2 ደቂቃ ውስጥ ሰዓት ይዛለሁ። የፈለገውን ይመልሳል። ፈለገ መልሰህልኛል፣ አልመለስክልኝም፣ አንገባም። አንዴ የመጨረሻውን ዙር አድማጭ ተመልካቾቼ ጽድት ያለ ጥያቄና መልስ መስማት ስላለባቸው በድያቸዋለሁ። ክርክር ነው። አም ሶሪ ጋይስ። በተቻለ መጠን ፍንትው ያለ ውይይት እንድታደምጡ ነበር የፈለኩት። ከሞላ ጎደል አሪፍ ነው። እኔ በጣም ሙቀት አግኝቻለሁ። የመጨረሻ ፈለገ የምትጠይቀው ጥያቄ ካለ ጠይቀውና ኤርሚያስ ትመልሳለህ። ሀሳብ ይደመጥ። እዚህ ያሉ 23,000 ሰዎች ተከታትለዋል። ኦርቶዶክሳውያን ዲቤት የገቡ ወንጌላውያን ወንድሞቼ እና እህቶቼ ሁሉ ጭምር ማለት ነው። እኔ በዚህ ያህል ልክ የጥያቄና መልሴ ጊዜ ከ6 እና ከ7 ጊዜ በላይ እያስቆመ ኢንተራፕት እያደረገ እሱ የፈለገውን ተረት እየተናገረ በእኔ ደቂቃና በእኔ ሰዓት ውስጥ ገብቶ አንተ ፖዝ እያደረክ እሱን እየለመንከው በእንደዚህ አይነት ጠባዩ መልኩ የቤተክርስቲያን እሱን ብሶት ሌላ አድማጮቼ እንኳን ቢያንስ ቅሬታችሁን አይ ነው። ለምንድን ይሄ ውይይት አይደለም። ልናወራ የመጣ ነው ስለ መጽሐፍ ቅዱስ ስለ ብሶት ለመናገር አይደለም። አንተም ደግሞ በዚህ ያክል አንፌር አትሁን። እያወራ ስለ ፐርሰናል የሆነ ጉዳይ እኮ አንድ ጊዜ እኔ እዚህ ጋር ስርዓት ላስተምር አይደለም። ባይሆን ስርዓት የምታስተምሩኝ እናንተ ናችሁ። አሁን እኮ የተገላቢጦሽ ነው የሆነው እኮ። እኔ በዓለም ያለው ልጅ ነኝ። ስርዓት ያለው እናንተ ጋር ነው። ስነ ምግባር ያለው እናንተ ጋር ነው። ክብር ያለው እናንተ ጋር ነው። ዝቅ ማለት ያለው እናንተ ጋር ነው። እኔ ጋር እንደዛ የለም። ስለዚህ ከእናንተ ነው ለመማር የመጣሁት። እንደ ዓለማዊ እንኳን እንደዛ ያስቸግሩኝ ሳወያያቸው እና ቢያንስ ቅሬታውን እንኳን ልስማና በቂውን ደግሞ ቅሬታ ላንተ ሰጣለሁ። ኤርሚያስ ቀጥል። አንዴ አድምጠው፣ ሚዩት አድርግና አድምጠው። እሺ ቀጥል። ከዛ ወደ አንተ እመጣለሁ። አይ ቴዲ እኔ ኖ አላደምጥም። ቅሬታውን ለአንተ ይንገርህ። በቅዱሳት ስዕላት ላይ ግን ማጠቃለያ መስጠት ስላለብኝ እኔ በራሴ ላይ ብላይ ከፍቼ ስለዛ አወራለሁ። በቃ ነው። እኔ ከዚህ በላይ ቅሬታ አላደምጥም። ኖ አይ ጨርሻለሁ። አመሰግናለሁ። አንፈራቶን ጥሩ ነበረ። ኖ እኔ በጣም ብዙ ቦታ ቆይ አዳምጠኝ። በጣም ብዙ ሰዎችን አወያይቻለሁ። በዚህ ልክ ግን አንፌር ሆኜ አላውቅም። ኖ እኔ ቁጭ ብዬ አላደምጥም።
እኔ ቁጭ ብዬ አላደምጠውም። በቅዱሳት ስዕላት ዙሪያ ግን እኔ የራሴን ኮንክሉዥን እሰጣለሁ። አንድ ጊዜ ስማኝ። ኖ ጨርሻለሁ። አንድ ጊዜ ስማኝ። የእሱን ብሶት ለምን ቁጭ ብዬ አደምጣለሁ? አንድ ጊዜ ስማኝ። አንድ ጊዜ ስማኝ። እዚህ ጋር አድማጭ ተመልካቾች ይፈርዳሉ። በቃ አንተ እንዴት ፐርፎርም አደረግ፣ ምን ተከናወነ፣ ሪከርድ የተደረገው ታያላችሁ። በተቻለ መጠን እኔ ስርዓት ለማስያዝ ነው አፌ የደረገው። ስለዚህ የመጨረሻ ሰመራይዝ አድርጉና እንለያያለን። አይ ነው የመጨረሻ ሰመራይዝ እኔ ራሴ ላይ ብለ ይናገራሉ። ቴዲ እዚህ አያስፈልግም። በቃ ቴንኪዩ ፈልጋችሁ ይመጣችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። ቴንኪዩ እግዚአብሔር ያክብርልኝ። አሜን። እንደዛ ከሆነ ቴንኪዩ ፈልዬ ቴንኪዩ። ሰመራይዝ የምታደርገው ነገር ካለ ለአንተ ደቂቃው ልስጥና። ቴንኪዩ ቴዲዬ በጣም አመሰግናለሁ። እኔ የእውነት ስናገር በየመካከል ደቂቃ ገብቶ ኢንተራፕት ከማድረጉ ውጪ አንተንም ጭምር እንዳስቸግረህ ዓለሙ አይቷል። ምናልባት እኔም አስቸግሬህ ከሆነ በጣም ትልቅ ይቅርታ ቴዲ፣ በጣም ትልቅ ይቅርታ በእውነት ስንት የተከበሩ ስንት ስነምግባር ያላቸው ስንት መጽሐፍ ገልጦ የሚያስተምሩ ስንት የኦርቶዶክስ ልጆች አሉ፣ መምህራኖች አሉ። ምን ነግሬያቸዋለሁ። የዚህ ልጅ ድክመት የራሱ ነው። ጥንካሬው ከሆነ የአስተማሪዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስንፍናውና ድክመቱ ግን የራሱ ነው። ስንፍናህን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አትለጥፍም። ኤርሚያስም ስንፍናህን ያንተን ድክመት ወንጌል አማኞች ላይ አትለጥፍም። እኔ አድማጭ ተመልካቾች ፍንትው ያለ ነገር እንዲይዙ ነው የምፈልገው። በተረፈ የእናቴ መቀነት አድናቀፈ የሚባል ነገር የለም። ቴዲ ቤት ነው የመጣው ማይ ፍሬንድ። እሺ ሰማራዊ አድርግና ኤርሚያስ እንሰማበታለን። እሺ ቴንክ ዩ። አስቀድሜ አንተን በጣም ማመስገን እፈልጋለሁ። እግዚአብሔር አምላክ ያክብርልን። በእኔ በኩል እንደ ወንጌል አማኝ አገልጋይ እናም ተገልጋይ ለመወያየት ስመጣ ፌር የሆነ ሰዓት ነው የሰጠህን። ምንም አድሎ አላደረክብኝም። ምናልባት እንደ ቅሬታ ካወራውኝ እሱም አስቸግሮ ነው። አንተ ብዙ እየታገልክ እንደሆነ እኔም ብቻ ሳይሆን ዓለም ሁሉ እያየ ነው። በየደቂቃው እየገባ የኔን ሰዓት እንዴት ይጫወትበት እንደነበር ምንም እንኳን ሰዓቱን ፖዝ ብታደርገው ኢንተራፕት ለማድረግ በዚህ እኔ አልክ እንደሄደ ዓለሙም አይቷል። እና አንተን ግን እግዚአብሔር አምላክ ያክብርልኝ ማለት እወዳለሁ። ቴዲዬ በጣም በጣም ጌታ እግዚአብሔር ዘመንህን ይባርክ። እሺ ወደ ማጠቃለያ ስገባ ምናልባት ስንት ደቂቃ ሰጠኛል? ማጠቃለያ አንተንም እንዳላደክምህ 6 ደቂቃ ስጣለሁ። 6 ደቂቃ ማጠቃለያ ካልክም 8 አደርግልሃለሁ። ምንም ችግር የለውም። ችግር የለም። እሺ በጣም ነው የማመሰግነው። እሺ ስለ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም፣ ስዕል አድህኖ ያድናሉ አያድኑም ብሎ በሚለው በመጽሐፍ ቅዱስ አስተምህሮት መሰረት ምንድን ነው ያሉ? መጽሐፍ ቅዱስ ላይ ቅዱሳት ስዕላት የሚባሉ ነገር የሉም። ምንድን ነው ያቸው ያሉት? በዘጸአት መጽሐፍትና በዜና መጽሐፍት ላይ በተለይ ብሉይ ኪዳን ላይ በደንብ ባነሳኑ እነሱም የሚያነሱት እነሱን ክፍሎች ስለሆኑ እዛ ክፍል ላይ በጣም ረገጥ አድርጌ ጫና አድርጌ መናገር ምንድነው የአበዛሁት ማለት ነው። ስለዚህ በእነዚህ መጽሐፍቱ ላይ በእግዚአብሔር ቃል ላይ ቅዱሳት ስዕላት ተብሎ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሚደረገው በካቶሊካውያን እንደሚደረገው ዕጣን በማጠን ስግደት በመስገድ መስዋዕትን በመሰዋት ወደ እነሱ በመጸለይ እነሱ በስዕላት ላይ ተገልጠው እነዛ ቅዱሳት ስዕላት ብለው የሚውላቸው ይሰማሉ፣ ይናገራሉ፣ ወተት ያፈልቃሉ፣ ደም ያወጣሉ፣ ፍርድ ይናገራሉ፣ ሽንኩርት ሸተተኝ ይላሉ ብሎ የሚል እንደዚህ አይነት ምንም አይነት ትምህርት መጽሐፍ ቅዱስ ላይ የውሃ ሽታው የለም በሁለቱም ኪዳን ላይ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ክርስቲያን ፈለገ እንደጠየቅኩትኝ በኦሪቱም ኪዳን እንደዚሁም በአዲስም ኪዳን ሲመዘን ኦርቶዶክስ የምታደርጋቸው ልምምዶች ከስዕላት ጋር በተገናኘ የምታደርጋቸው በሙሉ በሁለቱም ኪዳናት ትምህርት ውድቅ ናት ማለት ነው። በክርስቶስም ቤተክርስቲያን ታሪክ ውስጥ እንዲህ አይነት ልምምድ አልነበረም። በኦሪታውያኑም እንደዚህ አይነት ልምምድ አልነበረም። እግዚአብሔር ስዕላትን ለማምለኪያነት አልሰጠንም። ብሉይ ኪዳን ላይ እነዚያ የተሰጡት እግዚአብሔር በዓላማ ስሩ ብሎ ያላቸው የተቀረጹ ቅርጾች ናቸው። ከወርቅና በኋላም ደግሞ ከወይራ እንጨት ኪሩቤልን ቅረጽ ብሎ አለው፣ በወርቅ ለብጦ አለው። እነዛ የተሰሩበት ምክንያቱ ዋነኛው ልብ በሉ መጽሐፍ ቅዱስ ላይ የብሉይ ኪዳን መጽሐፍት ሲናገር በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር የሚል ቃል አለ። ታስታውሱ ከሆነ መጽሐፍ ቅዱስ የምታነቡ ሰዎች እነዛ ሁለት ኪሩብ እንኳን ሲቀጠቀጡና ሲሰሩ በታቦቱ በስርየት መክደኛው ላይ ሲሆኑ በስርየት መክደኛው ላይ ይሄ እኔ ሎጎ ያለበት ማለት ነው። ተናገሩ እውነቱን ሎጎ ያለበት እሱ ነው። በዛ መስቀሉን ባደረግኩበት ላይ ከታች ያለው የብሉይ ኪዳኑ የእስራኤል የብሉይ ኪዳኑ የእግዚአብሔር የቃል ኪዳን ታቦት ነው። በዛ በስርየት መክደኛው በዛ በሁለቱ ኪሩብ መካከል ሆኜ እኔ እነጋገራለሁ ብሎ ባለበት ቃል መሰረት እግዚአብሔር ኪሩቤልን እንኳን ቅረጽ ብሎ ሲለው ዙፋኑን ተሸክመው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 እንደዚሁም በትንቢተ ሕዝቅኤል መጽሐፍ ምዕራፍ 10 ላይ ሁሉ ጭምር ሳይቀር እነዚህ በኪሩቤል ላይ እግዚአብሔር ዙፋኑ በኪሩቤል ላይ የተቀመጠ መሆኑን ግልጽ አድርጎ ስለሚያሳይ በዚህ ምክንያት ብቻ ነው እንዲሳሉ ማለት እንዲቀረጹ እግዚአብሔር ያዘዘው ማለት ነው። ይህንን ስርዓት እስራኤላውያን በቤታቸው ውስጥ እያደረጉ የሚሰግዱለት አልነበረም። ኢቭን ቤተ መቅደስ ውስጥ እንኳን አድርገው ለኪሩቡ ተብሎ አይሰገድም። ለኪሩብ እንኳን ስገዱ ብሎ አላላቸው።
አይሰግዱም። ስገዱም አላለቸውም። ለፈነዳ አበባ የፈነዳ አበባን ያነሳል ብዬ ነበረ፣ በሰለሞን ቤተ መቅደስ ውስጥ የተቀረጹት ማለት ነው። እነሱንም አላንሳም። ከዝግባው እንጨት ላይ የተፈነዳ አበባና የዘንባባ ዛፍን ቅረጽ፣ የዘንባባ ቅጠልን ቅረጽበት ብሎ ያለውን እነሱንም ሊሰግዱላቸውና ሊያጥኑላቸው ሊሰውላቸው ወደ እነሱ ፊታቸውን አዙረው ሊጸልዩላቸው አልነበረም። ስለዚህ እኛ የወንጌላውያን አማኞች መጽሐፍ ቅዱስ የእግዚአብሔር የአምላካችን ቃል እንደሆነ እናምናለን። ስለዚህ ምንም አይነት ቅርጻ ቅርጽና ስዕል ፊት ቆመን የምንሰግድበት፣ የምናሸበሽበት፣ የምንዘምርበት፣ የምናጥንበት፣ ወደ እነሱ ዞረን የምንጸልይበት ምንም አይነት ትምህርት የለም። ቅድም የሉተራውያንና መካነ ኢየሱስንም ብሎ ያመጣውን እሱን እንኳን ቢያመጣው በግድግዳቸው ላይ እንደዛ ስለውት ከሆነ ሉተራውያን ወደ እነዛ ስዕሎች አይጸልዩም። ስዕላቱም ወተት አያፈልቁላቸውም። በእነሱም ፊት አይለምኑም። መልስም አይመልሱላቸውም። እነሱም ወደ እነሱ አይጸልዩም። ስለዚህ ይሄ መጽሐፍ ቅዱሳዊ አስተምሮ ስላይደለ ማለት ነው። በአዲስ ኪዳን ቤተክርስቲያን ላይ ብዬ ባልኩት ላይ አንድም መረጃ አልነበረውም። አንድም አልጠቀሰም። እሺ አልጠቀሰም። ከመጽሐፍ ቅዱስም አንድም መረጃ አልጠቀሰም። ምንድነው ያለው? መጨረሻ ላይ አንድ የተናገረውን ቪዲዮ ማሰማት ፈልጋለሁ። ትናንትና አንድ ትንቢት ተናግሮ ነበር። ይሄ ትንቢት ዛሬ ሸጋ ሆኖ ተፈጽሟል። እችን ትንቢት ላሰማ። ራሱ የተናገረው ትንቢት ችግር የለውም። አይ ምን ስለ ቅዱሳት ስዕላት ስናወራ ባጭሩ ለምሳሌ አንድ ሰው አይደለም የሚል ከሆነ ነውም የሚል ከሆነ ነው ያለ ሰው የራሱን መጽሐፍ ገልጦ ያሳየን። ችግር የለውም እንዳታስቡ። እንግዲህ አንዴ ስሙት። ቆይ ፖዝ ሆኖ ነው። ትልቅ ኪሳራ ነው ነገ፣ ትልቅ ኪሳራ ነው ነገ አለ ይሄ ፕሮፌት። ይሄ ትንቢት ተፈጽሟል ማለት ትልቅ ኪሳራ ነው። ኪሳራው ማን ላይ እንደደረሰ ኤርሚያስ ላይ ነው፣ እሱ ላይ ነው። ቴዲ ላይ አልደረሰም። ቴዲ አወያያችን ነው። ቴዲ በነፃነት ነው ያወያየን። ምንም አድሎ የሌለበት ቤት ይሄ ቤት ነው፣ በእውነት እግዚአብሔር ምስክር። ስለዚህ ቴዲ አወያያችን ነው። ኪሳራው ኤርሚያስ ላይ ነው የደረሰው፣ ጴንጤ ላይ ነው የደረሰው ወይስ ፈለገ ላይ ኦርቶዶክስ ላይ? ሰሚው ይዳኝ ማለት ነው። በእርግጥ ብዙ ተለምኖ ነበር እንዳይገባ፣ ብዙ ተለምኖ ነበር። ጓደኞች ሁሉ አትግባ እያሉ ለምነውት ነበር። ያው ተናንቆ እርስ በርስ ተሰዳድቦ እርስ በርስ ተዘላልፎ የሚኖር መለካካት የለም። መጀመሪያ መከባበር ይቀድማል። መብታችሁ ነው ስዕለ አድኅኖን አለመቀበል፣ አምላኬ ማለት እንዲሁም ደግሞ እኛ እናመልከውን ብሎ ማለትም ይቻላል። ነገር ግን ደርሶ የሰው ሃይማኖት በዚህን ያክል መንካት ዋጋ የሚያስከፍለው በሌላ መንገድ ይሆናል። ወይም እየተጠያየቅን የምንሄድበት ሌላ መንገድ አለ፣ መስመር አለ። በዛ መንገድ ብቻ መጓዝ ይጠበቃል። የዛሬው ፕሮግራም እንዲሰረዝ ወንድማችን ዲያቆን ፈለገ አትናቴዎስን በፍቅር ልብ ሁላችሁም እንድትጠይቁ አደራ ለማለት ወዳለሁ። እግዚአብሔር ይስጥልን። እሺ ምክራቸውን አልሰማም፣ ልመናቸውን አልሰማም። እንግዲህ ወንድማችን እኔ እንኳንም አልሰማ ብያለሁ። መምጣቱን ነበር የፈለግኩት። መምጣቱ ደስ ብሎኛል። ወንድሞቹ በጣም ጮኸው ነበር። እባክህ ይቅርብህ ብለውት ነበር። እሱም ደግሞ አይ ጓደኞቹን ጠይቆ ከቀረና ቤተክርስቲያኒቱን ታሰድባለህ፣ ስለዚህ የግድ መገኘት አለብህ፣ ብትቆስልም ብትመታም ብትደበደብም መቅረብ አለብህ፣ መናፍቅንማ ልታሳፍረው ይገባል፣ መጽሐፍ ቅዱስን እኮ አያውቅም ኤርሚያስ ገድላትና ድርሳናት ነው ብሎ አሉት። መጣ። በመምጣቱም እኔ በልልታ በጭብጨባ ቦታ ተቀብያለሁ። ቴንኪው እንኳንም መጣ። ስለዚህ በመምጣቱም ቅዱሳት መጽሐፍት ማን እንደሚያውቅ የሚያወራውንና የሚያደርገውን ምን እንደሚያውቅ በግልጽ ታይቷል። እና እግዚአብሔር አምላክ ይስጥልን። ትንቢቱ በራሱ ላይ ተፈጽሟል ማለት ነው። በኤላ ሸለቆ ላይ ጎልያድን ዳዊት በጠጠር እንደጣለው እሱ እኔን ጥሎኝ ከሆነ ወይ እኔ እሱን ጥየው ከሆነ በእውቀት ነው ያልኩት። ልብ በሉ። እሱ ወንድሜ ነው፣ እኔም ወንድሙ ነኝ። ኦርቶዶክሳዊ ወንድም ነው። በንጽህና ነው የምወደው፣ ግን በእውቀት ነው ያልኩት። በእውቀት በዛ በኤላ ሸለቆ ላይ ዳዊት ከጎልያድ ጋር እንደተፋለመ ለብዙ ዘመን ስጠብቀው የነበረው ሰው ስለነበረ 4 ጊዜ የዲቤት ጥሪ አቅርቤለት አንዱንም አልቀበልም ብሎ ይሄንን ጊዜ አመቻችቶ የጊፍት ስብሰባ ነበር ያቀደው እሱ። እሱ ጊፍቱን አግኝቷል፣ እኔም ደግሞ ማገኘውን አግኝቻለሁ። ስለዚህ ኢየሱስ ያድናል። ቴዲዬ ስለ ኢየሱስ 3 ደቂቃ እንድናገር ይፈቀድልኝ ነው በመድኃኒዓለም። እሺ ጌታዬን ሳልሰብክም አልወጣም። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ያድናል። ወንድሞች እናቶቼ፣ እኛ ስዕላት ያድናሉ ተብሎ በነቢያትና በሐዋርያት አልተሰበከንም፣ በቅዱሳን መላእክት አልተነገረንም። የሁላችን ጌታ የሆነው እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ሰማያት የመጣው የሰው ልጅ ወዶ እኛን ከወደቅንበት የኃጢአት ውድቀት ሊያድነን ስለ በደላችን በመስቀል ላይ ሞቶ ቤዛ ሆኖ ሊያድነን የመጣው አዎ
ሞተልን፣ አዎ ተቀበረ፣ አዎ እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳ፣ አዎ መላእክት እያዩት ቅዱሳት ሐዋርያት እያዩት ወደ ቢታንያ አወጣቸው፣ በደብረ ዘይት ተራራ ላይ ወደ ሰማያት በክብር አረገ ኢየሱስ። አዎ ጌታችን ኢየሱስ ክርስቶስ በቅዱሳን መላእክት፣ በቅዱሳን ነቢያት፣ በቅዱሳት ሐዋርያት እንደተነገረው ተመልሶ ዳግም ይመጣል፣ በኢየሩሳሌም 1000 ዓመት ይነግሳል። ስለዚህ ጌታችን ይመጣል። በእርሱ የሚያምኑ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን እንዲያገኙ ከኢየሩሳሌም ከተማ ጀምሮ እስከ ፀሐይ መውጫው ድረስ ይህ የወንጌል መልእክት ተሰብኳል። ስለዚህ ይህን የወንጌል መልእክትን ብቸኛ በዚች ፕላኔት ላይ ብቸኛ ይህንን የወንጌል መልእክት የጠራውን ወንጌል የምታስተላልፍ እኔ ያለሁባቸው ኢቫንጀሊካል የሚባሉት ወንጌላውያን አማኞች ብቻ ናቸው። የሐዋርያቱን ትምህርት የጠራውን ትምህርት ሂድና እንትን የሚባል ስዕል ያድናል እንትናም ታድናለች ብለን እኛ ጋር አንልም። አዳኝ ማን ነው? ኢየሱስ ነው። ማዳን የማን ነው? የእግዚአብሔር ነው። ደህንነት ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ማዳን የበጉ ነው ያሉት ቅዱሳን ነቢያት ሐዋርያት። ለሕዝብ ሁሉ የሚሆን ታላቅ የምስራች እንሰብካችኋለን፣ መድኃኒት ክርስቶስ ጌታ በቤተልሔም በይሁዳ ምድር ተወልዷል ብለው በቅዱሳን መላእክት የተሰበከን፣ በቅዱሳት ሐዋርያት የተሰበከን፣ በቅዱሳን ነቢያት የተተነበየን በሁላችን ጌታ በሆነው በኢየሱስ ክርስቶስ የተነገረንን ቃል ትተው በሰው እጅ የተሳሉ በቀለም ያበዱ ቫርኒሽ የተለቀለቁ የተለያየ ከብር ከእንጨት ከየትኛውም ይስሯቸው የሰው እጅ ስራዎች በነቢዩ በኤርምያስ አፍ እንደተናገረ የሰው እጅ ስራዎች ቀልዶች ናቸው። አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍ አላቸው አይናገሩም፣ እጅ አላቸው ክፉም አያደርጉም። ያው ሽንኩርቱ ሸተተ ብለው ሲሉ አንዳንዴ ከስዕል ውስጥ እጃቸውን እያወጡ ይገፋሉ ብሎ እንዳለን ማለት ነው። ገድለ ክርስቶስ ሰምራ። ስለዚህ ለሰው ልጆች ሁሉ በሙሉ በነገራችሁ በብሉይና በአዲስ ኪዳን ላይ የተጻፈውን የእግዚአብሔርን ቃል አንብቡ። እግዚአብሔር ለሰው ልጆች በደልና ኃጢአት ቤዛ እንዲሆን ልጁን ልኮታል። ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ህይወት የለው። ጌታ ኢየሱስ ይወዳችኋል። በስሙ ብታምኑ የኃጢአታችሁን ይቅርታ ታገኛላችሁ። ልጁ ያረጋችኋል፣ ኃጢአታችሁን ያጥባችኋል። የዘላለምን ርስት ተካፋይ እንድትሆኑ ወደ እግዚአብሔር መንግስት የምትገቡበትን የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን ተቀበሉ ማለት ወዳለሁ። ቴዲዬ ጸጋና ሰላም ይብዛልህ። በጣም ነው የማመሰግነው። ቴንኪዩ። እግዚአብሔር ያክብርልኝ። ኤርሚ ከልብ አመሰግናለሁ። እዚሁ ስላላችሁ ሰዎች አንድ ማወቅ ያለባችሁ ነገር እራሳቸው ዳኘን ብለው ነው የመጡት። ኑ አላልኳቸውም። እኔ አንድ ጊዜ ሰመራይዝ ላድርግ።